ሰላም እንደምንሰንብታችኋል የተወደዳችሁ ተመልካቾቻችን። በዛሬው ልዩ ፕሮግራማችን በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት የቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ በተለያዩ የትምህርት ዘርፎች ያሰለጠናቸውን 166 ተማሪዎች ህዳር 25 ቀን 2018 ዓ.ም ያስመረቀበትን ዝግጅት ይዘን ቀርበናል። አብራችሁን ቆዩ። የቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ ተገንብቶ ወደ ስራ ከገባ ጥቂት ጊዜ ቢሆንም በተለያዩ የሙያ ዘርፎች ተማሪዎችን ተቀብሎ የአጭርና የረጅም ጊዜ ስልጠናዎችን እየሰጠ ይገኛል። ኮሌጁ በ3 የትምህርት ዘርፎች ማለትም በታዳሽ ኃይል ምንጭ፣ በኢንፎርሜሽን ቴክኖሎጂና በሲኒማቶግራፊ ዘርፎች ያሰለጠናቸውን 166 ተማሪዎች ህዳር 25 ቀን 2018 ዓ.ም በኮሌጁ ቅጥር ግቢ አስመርቋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትችል ዘላለማዊ ቅዱስ እግዚአብሔር አምላካችን ሆይ እኛ ልጆች አንተን አባታችን እናመሰግናለን። በተለይ በዛሬው ቀን በዚህ በቅዱስ ዮሐንስ ጳውሎስ ዳግማዊ የሚመረቁት ልጆቻችንን ምርቃት በደስታ እንደምንቀበለው አንተም ደግሞ እነሱንም በሚሄዱበት በሚሰሩበት ቦታ ሁሉ ከነሱ ጋር እንድትሆን እዚህ የቀሰሙትንም ዕውቀት ለሌሎች ማካፈል እንዲችሉ እንድታደርግልን ስንለምን በተለይ የዚህን ተቋም ኃላፊዎች፣ መሪዎች፣ መምህራንን ሁሉ እናመሰግናለን። ከሁሉም ቦታ ለተደረገልን ድጋፍ ከበጎ አድራጊዎች እንዲሁም ከመንግስት ከቤተ ክርስቲያናችንም የተደረገውን ድጋፍ ሁሉ እናውቃለንና አንተ ለሰጡን ሁሉ ባርክልን፣ ጠብቅልን፣ ሀገራችንን ኢትዮጵያን ሰላም አድርግልን። የአዲስ አበባ ሀገረ ስብከት ሐዋርያዊ ስራዎች ማስተባበሪያ ጽሕፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ ወንጌል በቃል ይሰበካል፣ ይህንን ደግሞ በተግባር መኖር ያስፈልጋል በማለት የቤተ ክርስቲያናችን መመሪያ የሆነውን ማህበራዊ ኃላፊነት የቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ እየተወጣ እንደሚገኝ ተናግረዋል። በዘር በቀለም በኑሮ ደረጃ ሳንወሰን ለሰው ልጆች ሁሉ ማህበራዊ አገልግሎት መስጠት ያስፈልጋልን ብለዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስን በመጥቀስ የጋራ ቤታችንን በጋራ እንንከባከብ ሲሉ መልእክታቸውን አስተላልፈዋል። ወንጌል የሚሰበከው በቤተ ክርስቲያን በቃል ይሰበካል፣ እንደዚሁም ደግሞ በተግባር በፍቅር ስራ በመስራት እንደዚሁም ደግሞ በማህበረሰብ ውስጥ ማህበራዊ አገልግሎት በመስጠት ይገለጻል። ይሄ የወንጌል ስራ ነው። ወንጌል ከመንግስት የተቀበልነው ከህዝብ የተቀበልነው የትኛውንም ነገር በአግባቡ ተጠቅመን ለህዝብ መመለስ መቻል አለብን የሚል የቤተ ክርስቲያን መመሪያ አለ። ይሄ የቤተ ክርስቲያናችን የማህበራዊ አስተምሮ አካል ነው በተለያየ መልኩ የሚገለጽ እና ይህ ደግሞ ፍሬያማ ሆነ ስንል ይሄንኑ ያጠቃልላል ማለት ነው። የቤተ ክርስቲያናችን መመሪያ በተግባር በመፈጸም ዘር፣ ሃይማኖት፣ ቀለም፣ የኑሮ ደረጃ በማይወስን መልኩ ሁሉንም የማገልገል ኃላፊነት የምትወጣ ቤተ ክርስቲያን ናትና ይህንኑ በዚሁ ቦታ የሚገለጽ ይሆናል። ለተመራቂ ተማሪዎች የእንኳን ደስ አላችሁ ንግግር ያደረጉት የቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ ዲን አቶ ዘካርያስ ገብረ ጊዮርጊስ ይህ ቀን ለእናንተ የደስታ ቀን ነው፣ ኮሌጁ አዲስ ቢሆንም አምናችሁን ስለመጣችሁ እናመሰግናለን በማለት ተማሪዎቹ የቀሰሙትን ዕውቀት ይዘው ጠንክረው በቆራጥነት ሀገራቸውን እንዲያገለግሉ መልእክታቸውን አስተላልፈዋል። ይህ ቀን ለእናንተ የደስታ ቀን ነው። ወደዚህ ወደ አዲስ ተቋም ስትመጡ አንድ ነገር ታይቷችሁ ነው የመጣችሁት። በእጃችሁ ብትሰሩት ነገር ለመሰልጠን የመጣችሁት። ስለዚህ ጠንክራችሁ በስነ ስርዓት በቆራጥ ሆናችሁ ጊዜያችሁን ሰውታችሁ የከተማዊ ትራንስፖርት ሁኔታ ሳይበግራችሁ እኛም የሆነ ነገሮች ላይ ክፍተት ቢኖሩንም አምናችሁን መጣችሁ ለዛሬ ቀን ስለበቃችሁ እንኳን ደስ ያላችሁ ማለት እወዳለሁ። እግዚአብሔር እንኳን ለዚህ ቀን አበቃችሁ። የኮሌጁ ዲን አቶ ዘካርያስ በንግግራቸው ለዚህ ቀን መሳካት ጉልህ ሚና ለተጫወቱ መምህራንና የአስተዳደር ሰራተኞችም ምስጋናቸውን አቅርበዋል። መምህራን አዲስ ተቋሙ ሲመጡ አዲስ ተቋም ሁሉ ጊዜ
ያልተሟሉ ነገሮች ይኖሩታል። ያንን ያልተሟላ ነገር ችላችሁ ታግሳችሁን ራሳችሁ ባለቤት ሆናችሁ ያሟላችሁ እነዚህን ተማሪዎች ስላበቃችሁ ዛሬ እንደውም እኔ ቅድም ስል ነበር ዛሬ የመምህራኖቹ ቀን ነውና ከፊት መቀመጥ ነው ያለባችሁ ስል ነበርና መምህራን እጅግ በጣም ነው የምትመሰገኑት። እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ። እነዚህን ተማሪዎች ከእንደገና ደግሞ ተቋሙም አንድ ደረጃ ከፍ እንዲል ያደረጋችሁት እናንተ ስለሆናችሁ እጅግ አድርጌ አመሰግናለሁ። በምረቃ መርሃ ግብሩ ላይ አግኝተን ያነጋገርናቸው ተመራቂ ተማሪዎች በሰጡን አስተያየት በኮሌጁ በነበራቸው ቆይታ ደስተኛ መሆናቸውን በመግለጽ በቆይታቸው ጥሩ እውቀትና ግንዛቤ ያገኙበት እንደሆነም ይናገራሉ። በጣም አሪፍ ጊዜ ነበረ። ያው ከመምህራኖቹ ፕራክቲካልም ቲዮሪም ነበረው። አሪፍ ጊዜ ነው ያሳለፈው። የመማር ማስተማር ሁኔታ በጣም አሪፍ ነበር። በዛ ላይ ደግሞ እኔ ከዲፓርትመንታችን ሴት ተማሪ ብቻ ነበርኩና ሁሉም የስታፍ አባላት በጣም ያበረታቱኝ ነበር። እዚህ ውጤት ላይ እንድደርስ ደግሞ ሞሬ ሲያበረታቱኝ የነበሩ ደግሞ መምህራኖቼ ኪሩቤልም ሱራፌልም እንዲሁም እዚህ ባይኖርም ሄኖክ በደንብ አግዘውኛል እና ደግሞ ጥሩ የመማር ሁኔታ በደንብ በሙሉ ፐርሰንት እንደምንሰራ ምን ነበር ሲያስተምሩን የነበረውና በዚህ ላይ ደግሞ ላመሰግናቸው እወዳለሁ። በጣም አመሰግናለሁ። መጀመሪያ አልጠበቅኩም፣ ምክንያቱም ሁሉም ተማሪ ወንዶች ነበሩና ከዛ በኋላ ግን ያለው ሁኔታ በደንብ እንድላመዳቸው ከሌላው ይልቅ እንደውም ሞር ትኩረት ተሰጥቶ የነበረው ምክንያቱም የዲፓርትመንቱ ሴት ተማሪ ብቻ በመሆኔ እንድጠነክር ከማንም እንደማላንስ እንደምችል በደንብ ሲያበረቱኝ ነበርና በዚህ ላይ ደግሞ በጣም አመሰግናቸዋለሁ። በጣም ሲረዱኝና ሲያግዙኝ ነበር። ለዛ አመሰግናለሁ። እኔ የተመረኩት በኔትወርክ ኢንስታሌሽን ላይ ነውና ትምህርት አሰጣጡ በጣም ቆንጆ ነው። አስተማሪዎቹ በትክክል ያስተምሩናል። በሰዓቱ ትምህርቱ ይሰጠናል። አስተማሪዎቹ ደግሞ እንደ ፍሬንድሊ በጣም ነው የሚያስረዱን። ያልገባን ነገር በስልክም በምንም ያስረዱናል። እናመሰግናለን። ትምህርትን በተግባር እማራለሁ። ያልገባኝን አስተማሪዎችን ጠይቄ እረዳለሁ እና ደግሞ በሌላ በሶሻል ሚዲያ የዩቲዩብ ላይ ምናምን ያልገባኝ ነገር በሱ ነው የተረዳሁት። አስተማሪዎቹ በይበልጥ በጣም ነው የሚያስተምሩት። አመሰግናለሁ። በቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ የኢንፎርሜሽን ቴክኖሎጂ ትምህርት ክፍል ኃላፊ መምህር ኤልያስ ማሞ ለጣቢያችን እንደተናገሩት ትምህርት ክፍሉ 34 ተማሪዎች ለምረቃ ማብቃቱን በመናገር አሁን ካስመረቀበት ኮምፒውተር ኔትወርክ ዲዛይንና ኢንስታሌሽን፣ ዌብሳይት ዲዛይንና ዴቨሎፕመንት በተጨማሪ በሳይበር ሴኩሪቲ፣ በአርቲፊሻል ኢንቴሊጀንስ፣ በዳታቤዝ ማኔጅመንትና በሌሎች ዘርፎች ትምህርት እንደሚሰጥ ተናግረዋል። ዛሬ በኮምፒውተር ኔትወርክ ዲዛይንና ኢንስታሌሽን 17 በዌብሳይት ዲዛይን እና ዲቨሎፕመንት 17 ተማሪዎችን አስመርቀናል። የመማር ማስተማር ሂደቱ ኮርሱ የ6 ወር የሚቆይ ኮርስ ነው። አጫጭር ነው። ትምህርቱ ፕራክቲካሉም ቲዮሪውም ያካተተ ነው። እዚህ ያለው የክላስ ከጨረሱ በኋላ ለኮኦፕሬቲቭ ትሬኒንግ ስፔሲፊካሊ ወደ አይቲ ካምፓኒ ወይም ደግሞ በአይቲ ዙሪያ በእነዚህ ፊልዶች ዙሪያ አገልግሎት ለሚፈልጉ ድርጅቶች ለኮኦፕሬቲቭ ትሬኒንግ እንልካቸዋለን። እኛ ዲፓርትመንት ውስጥ አሁን ለምሳሌ ተማሪዎች በተመረቁበት በሁለቱ ፊልዶች ኮምፒውተሮች፣ የሚያስፈልጉን ሲሙሌሽን ሶፍትዌሮች፣ ቱልኪቶች በተሟላ ሁኔታ አለን። ነገር ግን ዲፓርትመንቱ በእነዚህ በሁለት ፕሮግራሞች ብቻ አይደለም ስልጠና የሚሰጠው። በሳይበር ሴኩሪቲ፣ በአርቲፊሻል ኢንቴሊጀንስ፣ በዳታቤዝ ማኔጅመንት፣ በሞባይል አፕሊኬሽን ዲቨሎፕመንት እንዲሁም በሌሎች ዘርፎች ትሬኒንጎች እንሰጣለን። ኦን ዲማንድም እንሰጣለን። እዚህም ኦን ፕሬሚስ በዚህ ቢልዲንግም ትሬኒንጎቹ ይሰጣሉ ማለት ነው። ግን ዛሬ ስልጠናውን ያጠናቀቁት በሁለት የተለያየ ዘርፍ ነው። ማቴሪያል የተሟላ ማቴሪያል አለን። ያነጋገርናቸው ተመራቂ ተማሪዎችና መምህር በቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ መማር የሚፈልጉ ሁሉ ወደ ኮሌጁ መጥተው እንዲማሩ ጥሪያቸውን አቅርበዋል። በትምህርት በመማር ማስተማሩ ጉዳይ ላይ ምንም አይነት ኮምፕሌን የለኝም። ምክንያቱም በደንብ ነው የቀረ ነገር የለም። በደንብ እንድናቅ የቀረው ያልገባን ነገሮችን ሁሉ በደንብ እኛን ለማሳወቅ በጣም ሲሞክሩ ስለነበረ እኔ እዚህ በመምጣቴ በጣም እድለኛ ነኝ። ሲቀጥል ደግሞ ትጠቀማላችሁ፣ አትጎዱም ብላለሁ። በዚህ ኮሌጅ ሌሎቹም እንደኔ መጥተው እንዲማሩ
ጥሪ ማስተላለፍ የምፈልገው ትምህርቱን በደንብ ነው የሚያስተምሩት። እንደኔ እኔም መጀመሪያ ተመዝግበን ነው የተመጣሁትና እነሱም መጥቶ እንዲማሩ ጥሪዬን አስተላልፋለሁ። በጣም ቆንጆ ኮሌጅ ነው። መጣችሁ ጆይን እንድታደርጉና እንድትማሩ እላለሁ። በአሁን ሰዓት ሰዎች በግላቸውም ወይም ሪሞትሊ ወይም ተቀጥረው መስራት የሚፈልጉ ሰዎች ብቁ የሚያደርጉ የተለያዩ በአይቲ ዘርፍ በተለይ የተለያዩ አይነት ስልጠናዎች አትሊስት 8 አይነት ስልጠናዎች ካሪኩለም ተቀርጾ ማስተማሪያ መሳሪያዎች ተዘጋጅተው ብቁ መምህራኖች ዝግጁ ሆነው በሚያምሩ ሃይቴክ በሆኑ ኮምፒውተሮች ስልጠና ለመስጠት ተዘጋጅተን እየጠበቅን ያለነው። ኢንተረስት ያላቸው ሰዎች መጥተው እኛ ጋር ጆይን እንዲያደርጉ ሰጀስት አደርጋለሁ። አመሰግናለሁ። በምረቃ መርሃ ግብሩ ላይ የተገኙት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ባስተላለፉት መልእክት ተመራቂ ተማሪዎች ያላችሁ እውቀት ለአገልግሎትና ሌሎችን ለመርዳት ይሁን በማለት ለዚህ ኮሌጅ ስኬት አስተዋጽኦ ያላቸውን አካላት እግዚአብሔር ይክፈላችሁ በማለት ምስጋናቸውን አቅርበዋል። እያንዳንዱ ሰው የእግዚአብሔር ስጦታ ነው። ያንዳንዱ ተማሪ ያንዳንዱ ባለሙያ ለህብረተሰቡ የሚሰጥ ስጦታ ነው። ሙያ ገንዘብ ማግኛ መሆኑ ሳይቀር ግን ከዛ በፊት አንድ ሰው የቤተ ክርስቲያናችን አስተምሮ እንደሚለው አንድ ሰው ራሱን የሚገልጽበት እግዚአብሔር የሰጠውና እሱ የሚያሳድገው እሷ የምታሳድገው ስጦታ ሊሆን የሚችል የራስ መገለጫ መንገድ ነው። ስለዚህ ዛሬ ሙያችሁን አስመልክታችሁ በመረቃችሁ ቀን ይህንን አስባችሁ እኔ ስጦታ ነኝ ለማህበረሰቡ፣ ለቤተሰቤ፣ ለሀገር፣ ለዓለም ስጦታ ነኝ ከነሙያዬ ይህንን ማንነት ወደ ህዝብ ለማድረስ ቅድምም እንደተባለው አከታትለን ሁል ጊዜ እየተማርን የበለጠ የሚያንጸባርቅ ጥሩ ስጦታ አድርገን ራሳችንን ለህዝብና ለቤተሰባችን ማቅረብ የምንችልበት መንገድ ተከፍቶ ይሄ ነገር ላይ ስለደረስን እግዚአብሔር የተመሰገነ ይሁን። እንኳን ደስ አላችሁ። ስጦታችሁን ይዛችሁ ወደ ማህበረሰቡ ቅረቡ። ሙያችሁ አንድ ገጽታችሁ ነው። አንድ ሰው ሙያው ብቻ አይደለም፣ ማንነቱ አለ፣ ጸባዩ አለ፣ ታሪኩ አለ። ብዙ በጎ ነገር ይዞት የሚሄደው ለማህበረሰቡ የሚያቀርበው አለና ስለዚህ ያንን ማንጸባረቂያ መንገድ ይሁንላችሁ ነው የምለው። መልካም ምኞት ነው መግለጽ ነው የምፈልገው። ለተመራቂ ተማሪዎች የሰርተፊኬት ከየትምህርት ክፍሉ ደግሞ ከፍተኛ ውጤት ላስመዘገቡ ተማሪዎች የማበረታቻ የሜዳሊያ ሽልማት ከአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስና የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ እጅ ተበርክቶላቸዋል። በዛሬው ልዩ ፕሮግራማችን በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት የቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ በተለያዩ የትምህርት ዘርፎች ያሰለጠናቸውን 166 ተማሪዎች ህዳር 25 ቀን 2018 ዓ.ም ያስመረቀበት ዝግጅት ከላይ የተከታተላችሁትን ይመስል ነበር። ስለተከታተላችሁን እናመሰግናለን። ከቀሪ የጣቢያችን ስርጭቶች ጋር መልካም ጊዜ